ያንዳንዱ የምታልፉበት የህይወት መስመር ውስጥ ያንዳንዱ የምታልፉበት የህይወት መስመር ውስጥ በድህነትም ብትኖሩ በባለጠግነትም ብትኖሩ በበሽታም ብትኖሩ በጤንነትም ብትኖሩ ስፔሻሊ ደግሞ ኔጌቲቭ በሆኑ የህይወት ፓዞችና መንገዶች ውስጥ ስፔሻሊ ኔጌቲቭ በሆኑ የህይወት ምልልሶች ውስጥ በምትኖሩበት ሰዓት ሰይጣን እናንተ በበሽታ ውስጥ መኖራችሁ አይደለም የሚያሳስበው በዛ በሽታ በተባለው ሲዝንና ጊዜ ውስጥ የምትናገሩት ነገር ነው የሚያሳስበው። ከኔ ጋር ናችሁ? የትኛውም ክፉ የተባለ የህይወት ስርዓት ውስጥ ስትገቡ ልክ እዛ ስፍራ ውስጥ ከገባችሁ በኋላ ዴመን የሚጠብቀው ስለዛ ሲቹዌሽን የምትናገሩትን ነገር ነው። ለዛ ነው እግዚአብሔር ቃል ደካማው ምን ይበል ብርቱ ነኝ ይበል። ቢኮዝ በየትኛውም ድካም ውስጥ ሆነ ሰይጣን የሚፈልገው ነገር ድካም ውስጥ መሆንህን አይደለም፣ በዛ ድካም ውስጥ ምን ተናግረሃለሁ። መጽሐፍ ላይ እንደዚህ ይላል። ሰለሞን ዓለም ላይ ከነበሩ ጠቢብ ከሚባሉ ሰዎች መካከል አንድ ነው። እንደዚህ አለ፣ ዝምም ለማለት ጊዜ አለው አለ። አንዳንዶቻችሁ ዝም ማለት በነበረባችሁ ጊዜ ሁኔታችሁን ስለምትናገሩ ነው ስቲል ነው ድረስ ከዛ ውስጥ መውጣት ያልቻላችሁት። ሄሎ ቢኮዝ እነዛ በላይፋችሁ ላይ ተፈጠሩ ሁኔታዎች በሙሉ ላይፋችሁ ላይ ያሉ ያንዳንዱ ቀይ መስመሮች በሙሉ ከናንተ አፍ አንድ ነገር እንዲወጣ ነው ኦልዌይስ የሚጎተጉቷችሁ። ሃሎ ከናንተ አፍ አንድ ቃል እንዲወጣ ነው ዴመን የሚፈልገው። ታማችሁ ከሆነ ኖ ተስፋ የለኝም የሚል ቃል ነው ከናንተ አፍ ዴመን የሚጠብቀው። እመነኝ በነገታው ጉድጓድህን ነው የሚቆፍርልህ። ቢኮዝ መልካም ለማየት አይደለም የተናገርከው፣ ህይወትን ለማየት አይደለም የተናገርከው። ህይወትን ማየት የሚወድ አለ መልካም ቀኖችን ለማየት የሚፈልግ ሰው እሱ ምን ያደርግ? አንደበቱን ከክፉ ይከልክል። የትኛውም ሲዝን ወደ ህይወት በመጣ ሰዓት በሙሉ የምትናገረው ጨለማና ጨለማ ብቻ ነው። ጨለማና ጨለማ ነገ ይወጣል ስትባል እንኳን ለኔ የሚወጣልኝ አይመስለኝም ሲጀምር ለኔ የማይወጣም ብለህ ንጣው እኮ ነገ እኮ ነው የሚወጣው። ወጥቷል እኮ አልተባልክም። ከኔ ጋር ናችሁ? ዛሬ ላይ ሆነ ብሎክ ታደርጓለህ። ላይፋችሁ ላይ ጨለማን ኦልዌይስ የምትጠሩት በምትናገሩት ነጋችሁ ላይ በምትናገሩት ክፉ ቃል ነው። ነጋችሁ ላይ የምትናገሩት ክፉ ቃል ደግሞ አሁን ያላችሁበት ሰርከምስታንስ ውጤት ነው። ሄሎ አሁን ያላችሁበት ሰርከምስታንስ ውጤት ነው። አሁን ያላችሁበት ስፍራ ላይ ሆኖ እንደዚህ ነው ማለት ያለበት። የኔ ያክል ባለጸጋ ሰው እዚች ምድር ላይ አይኖርም። ሃሎ ሄሎ ከኔ ጋር ናችሁ? አሁን ያላችሁበት ስፍራ ላይ ሆናችሁ መናገር ያለባችሁ ልክ እንደዛው አሁን ያላችሁበት ስፍራ ላይ ሆናችሁ ከኔ ጋር ናችሁ? አሁን ያላችሁበት ስፍራ ላይ ሆናችሁ ህይወትን የምትወዱ ከሆነ መልካም ቀኖችን ማየት የምትፈልጉ ከሆነ መጀመሪያ መለማመድ ያለባችሁ ካንደበታችሁ ክፉ ቃልን መከልከል ነው። ሄሎ ካንደበታችሁ ክፉ ቃልን ላይክ ምን ማለት መከልከልን ተለማመዱ። ምንን ማየት የምትፈልጉ ከሆነ መጀመሪያ ህይወት፣ ኔክስት መልካም ነገር፣ መልካም ቀኖቻችሁን መልካም የምታደርጉት እናንተ ናችሁ። ከኔ ጋር ናችሁ? መልካም የሚባል ቀን የለም። እያንዳንዱን ቀኖች መልካም የምታደርጉት በምላሳችሁ ነው። ከኔ ጋር ናችሁ? እያንዳንዱ ቀኖቻችሁ መልካም የሚሆኑት በምላሶቻችሁ ነው። ለዛ ነው ናው የዲግሪ ተማሪ ሆናችሁ ምን ይሆንና 2009 አሰምብሊ ላይ የተመረቁ ሰዎች እኮ ምን ተመርቀው ወረቀታቸውን ያዙት እንጂ ነቲንግ አልፈጠሩ ነው የምትለው። ግራጁዌት አድርገህ አንተ ልክ እንደነሱ ነው የምትሆነው። ቢኮዝ ነገ የሚባለው ቀን ላይ አልገባህም፣ ገና እየተማርክ ነው። ፔፐሩን እንኳን አልያዝከው። ነገ የሚባለው ቀን ላይ ግን ክፉ ነገር እየተናገርክ ነው። ከኔ ጋር ናችሁ? ለዛ ነው ኦልዌይስ እዚህ ስመጣ ምሳሌ የዛሬ ሳምንት በዚህ ዓመት ላይ የሚሆነውን ነገር አውጀናል አይደለ? ቢኮዝ በዚህ ዓመት ላይ መልካም ቀኖችን ማየት ስለምፈልግ ነው። ከኔ ጋር ናችሁ? ዓመቱ መልካም ስለሆነ አይደለም፣ ውጭ ያለው ኤንቫይሮንመንት ጥሩ ነገር ስለሚያወራልኝ አይደለም። በዚህ ዓመት ላይ ግን መልካም ቀኖችን ብቻ ነው ማየት የምፈልገው። ጨለማ የሚባል ቀኖችን ማየት አልፈልግም። ላይፋችሁ ላይ ጨለማን ማየት የማትፈልጉ ከሆነ፣ በሽታን ማየት የማትፈልጉ ከሆነ፣ ድህነትን ማየት የማትፈልጉ ከሆነ ማድረግ ያለባችሁ አንደበታችሁን ከክፉ ምን ማለት መከልከል። አንደበታችሁን ከክፉ ምን ማለት መከልከል። ኢየሱስ በጣም የሚገርመኝን አንድ ነገር ልንገራችሁ። ወደ መስቀል ኢየሱስን በሚወስዱበት ሰዓት
እያንዳንዱ ኢየሱስ ላይ ጅራፎቹ በሚያርፉበት ሰዓት ተናገር እየተባለ ነበር ሲመታ የነበረው። እመነኝ ደሞመንት የተመታ ሰዓት ምቱ እንድትናገር ያደርጋል። ጂሰስ ግን ጸጥ ነው ያለው። ከኔ ጋር ናችሁ? እያንዳንዱ የሚያርፍበት ዱላ እንድትናገር እኮ ነው የሚያደርግ። ምሳሌ የቤት አከራይ 200 ብር ኪስ ላይ ኑሮ የቤት ኪራዩን ከከፈልኩ አንድ ሳምንት አልፏል ስትል ይሄ ንግግሯ እንድትናገር ነው የሚያደርግ። ግን አንደበትህን ከክፉ መከልከል መልመድ አለብህ። ሄሎ አንደበትህን ከምን ክፉ ከመናገር ተንኮልን ከመናገር ምን ማለት አለብህ? መከልከል መጀመር መቻል አለብህ። መከልከልን መለማመድ አለብህ። ቢኮዝ አንደበታቸውን የሚከለክሉ ሰዎች የመጀመሪያው ነገር ህይወት የሚወዱ ናቸው። ሁለተኞቹ ደግሞ መልካም ቀን ማየት የሚፈልጉ ናቸው። ላይፋችሁ ላይ መልካም ቀን እንዲመጣ ትፈልጉ? እያንዳንዱ አሁን ያሉ የጨለማ ቀናቶችን እኮ ትናንት በንግግራችሁ የፈጠራችኋቸው ናቸው። ከኔ ጋር ናችሁ? ትናንት እናንተ ላይፋችሁ ላይ ተናግራችሁ የፈጠራችኋቸው ናቸው። ትናንት ላይፋችሁ ላይ ተናግራችሁ አሁን የማገለግለው አገልግሎት ትናንትና ስናገሩ የነበረ ነው። ድንገት የመጣ አይደለም። ከኔ ጋር ናችሁ? ድንገት የመጣ አይደለም። ትናንትና ስናገሩ የነበረ ነው። ካምፓስ ተማሪ በነበርኩበት ጊዜ አይ ቲንክ 26 ማለት የዛሬ 9 ዓመት የክላሱን ግድግዳ በሙሉ ሜጀር ፕሮፌት ሚራክል ተካበይ በሙሉ ጽፌበታለሁ በፓርከር። ይሄ እኮ ማደሪያ ክላስ ነው ይሉኛል። አይ ኖ ማደሪያ ክላስ እንደሆነ የምማርበት ደብተር በሙሉ ሜጀር ፕሮፌት ሚራክል ተካ ተብሎ ይጻፈበት እና አንድ ቀን አይ ቲንክ አስታውሳለሁ የፌሎ ሊደር መጣና ምንድነው አንተ ራስህ እንደ ትዕቢተኛ ሰው ቆጥረህ እንደዚህ የምትለው አለኝ። አይ ኖ ፕሮፌሳይ ማድረግ የጀመርኩበት ሰዓት ታመህ እንደምትመጣኝ ነው፣ ጸልይልኝ ብለህ እንደምትመጣኝ ነው። አይ ኖ ያው እግዚአብሔር ምስክሬ እንደዛ ነው ያልኩት። አይ ኖ አንድ ቀን እንደምትመጣ ቃለሁ። ያቺ ቀን በእኔና በሱ መካከል ዲፈረንስ የምትፈጠር ቀን ነች። ለሱ ትዕቢተኛ ነው የሚመስለው። ቢኮዝ ትዕቢተኛ ያስመሰለኝ ነገ የሚባለው ቀኔ ላይ ማየት የምፈልገውን በመናገሬ ነው። እና ቃል በቃል ያልኩት አይ ኖ አንድ ቀን እኔ ሰርቭ እያደረግኩ አንተ ጉባኤ መካከል ቁጭ ብለህ ፕሬ አድርግልኝ እንደምትለኝ አውቃለሁ። ቢኮዝ ነገ የሚባለው ቀን ላይ አሁን እየተናገርኩ ነው። ያንን ሰውዬ ደግሞ እዚሁ አግኝቼዋለሁ፣ እንደዚህ ያልኩትን ሰው። ቢኮዝ ነገ የሚባለው ቀኔ ላይ ጨለማ አላወራበትም። ነገ የሚባለው ቀኔ ላይ ክፉ አልናገርበትም። ክፉ ተናግሬ ህይወቴ ላይ ለክፉ በር መክፈት አልፈልግም። ነገ የሚባለው ቀኔ ላይ ብርሃን ማየት ስለምፈልግ፣ መልካም ነገር ላይፌ ላይ እንዲፈጠር ስለምፈልግ፣ ህይወትን ብቻ ማየት ስለምፈልግ የምናገረው መልካምና መልካም ነገር ብቻ ነው። ለዛ ነው ህይወትን የሚወድ መልካም ቀኖችን ማየት የሚፈልግ እሱ አንደበቱን ከምን ይከልክል? ክፉ ከመናገር ይከልክል። አንደበቱን ክፉ ከመናገር ይከልክል ማለት ፖዚቲቭ ላይክ መልካም ነገር መናገር ካቃተው ጸጥ ይበለው። ይከልክል ማለት ጸጥ ይበለው። ከኔ ጋር ናችሁ? እያላፋችሁ ያላችሁበት የህይወት መስመር ምንም የሚያደማና የሚያቆስል ቢሆን እንኳን ተሳስታችሁ በዛ ሲቹዌሽን ውስጥ ሆናችሁ ክፉ ነገር እንዳትናገሩ። ቢኮዝ የምትናገሩት ክፉ ቃል ለጨለማው ዓለም ኢንቪቴሽን ፔፐር ነው። የምትናገሩት ክፉ ቃል ለሰይጣን ግብዣ ነው ወደ ላይፋችሁ እንዲመጣ። በምንም አይነት ሁኔታ ውስጥ ብታልፉ ተሳስታችሁ ዴሞኒክ የሆነ ቃል እንዳትናገሩ። ዴሞኒክ የሆነ ቃል እንዳትናገሩ። ዴሞኒክ የሆነ ቃል እንዳትናገሩ። አንደበታችሁን ክፉ ከመናገር መከልከልን መለማመድ አለባችሁ። ክፉ ከመናገር ላይክ የሆነ ፔን የተሰማ ሰዓት ልሞት ነው የሚባል ነገር ወደ ማይንድ እንዳይመጣ። ልሞት ነው ብለህ ሞትን ወደ ህይወት እንዳትገብዝ። ከኔ ጋር ናችሁ? ልሞት ነው ብለህ sometimes የምታልፉበት የህይወት መስመር በዛ በምታልፉበት የህይወት መስፈር ውስጥ ዴመን የሚፈልገው አንድ ነገር ነው። ተሳስታችሁ ክፉ ቃል ካፋችሁ እንዲወጣ ነው። እዛ ሲቹዌሽን ውስጥ ሆናችሁ አንድ ነገር እንድትናገሩ የሚፈልገው ቢኮዝ አፍተር ዛት እሱን ከላይፋችሁ መከልከል አትችሉም። ቢኮዝ የምትናገሩት ቃል ኢንቪቴሽን ፔፐር ነው። ወደ እናንተ ህይወት እሱን የምትጋብዙበት ጥሪ ካርድ ነው። በእንደዚህ አይነት ሁኔታ ውስጥ በምታልፉበት ታይም ላይ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ብርሃኔ ነው፣ ጨለማ የሚባል በእኔ ዘንድ የለም ማለት እንኳን ካቃተ ጸጥ በል። ይሰማችሁ ነው? ጸጥ በል።
ቢኮዝ ክፉ ከመናገር አንደበታቸውን የሚከለክሉ በሙሉ እመነኝ ላይፋቸው ላይ መልካም ቀኖችን ያሉ ቀናቶች ለነሱ ክፉ ሳይሆን መልካም መሆን ይጀምራሉ። አሜን። ቀኖች ውስጥ የተሰወረው መልካም የተባለው ነገር በሙሉ በህይወታቸው ላይ መፈጠር ይጀምራል። አሜን። 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 እያንዳንዱ ላይፋችሁ ላይ የምታልፉባቸው መስመሮች በሙሉ እናንተ ላይፍ ውስጥ ዴመን ማይክ ይዞ እንዲመጣ የሚያደርጉ ቻሌንጆቻችሁ ናቸው። ኔክስ የምትናገሩት ነገር ከእናንተ አፍ ይጠበቃል። ሰምቲንግ የሆነ ነገር እንድትናገሩ ዴመን ይፈልጋል። እኔ ጋር ናችሁ። ሰምቲንግ የሆነ ነገር እንድትናገሩ ይፈልጋል። እመኑኝ አሁን ከፋሚሊዎቻችሁ ጋር ያሉ ቻሌንጆች፣ አሁን እያለፋችሁበት ያለው የህይወት መስመር ትናንትና የተናገራችኋቸው የክፉ ንግግሮቻችሁ ውጤት ናቸው። ቢኮዝ አስ እንደ ሶሳይቲ አስ እንደ ማህበረሰብ መልካም መናገርን አልተለማመድንም። መስይና አንድ ፈረንጅ አንተ እንደዚህ እየሄድክ እያለ ኖ ብለህ ብታሳልፈው ቴንኪው ብሎ ነው የሚያልፈው። ቢኮዝ አፕሪሺየት ማድረግን ያውቃል። አበሻ ሲሆንስ ግን ምን አባቱ ወደፊት የመጥቶ ድንቅር የሚለው ነው የሚል ቢኮዝ መልካም መናገርን አልተለማመድ አሳልፈዋል እኮ አሳልፈዋል። አስ እንደ ሶሳይቲ መልካም ነገርን አልተለማመድንም። መልካም ነገርን አልተለማመድንም ማለት የሆነ ሰንበዲ 99 መልካም ነገር አድርጎ አንድ ክፉ ነገር ካደረገ ስለ 99ኙ ነገር አፕሪሺየት አታደርጉትም። በፍጹም አፕሪሺየት አታደርጉትም። ላይክ የምትናገሩት ስለዚህ ስለ አንዷ ሚስቴክ ነው። ቢኮዝ ማህበረሰቡም የመጣንበትም የህይወት ልምድ ለክፉ ነገር ንቁ አድርጎናል። ለመልካም ነገር አይደለም፣ ለክፉ ነገር ንቁ ሆነናል። ከኔ ጋር ናችሁ? ለክፉ ነገር ንቁ ሆነናል። ከመጣንበት የህይወት መስመር ከመጣንበት ማህበረሰብ የተነሳ መልካም ነገር የሚባል አይደለም የሚታየን፣ ጨለማና ጨለማ ብቻ ነው የሚታየን። ጨለማና ጨለማ ብቻ ነው የሚታየን። ከኔ ጋር ናችሁ? ላይክ አበበ የሚባል ሰው ስልጣን ላይ ቢወጣ ፈረንጅ ጊዜ እንስጣውና እንየው ነው የሚባለው። አበሻ ስቶን እናውቀዋለን እኮ የነከበደ ቤተሰብ አይደለም ብሎ ነው የሚጀምረው አበሻ። ገና አበበ እኮ 2 ቀን እኮ አልመራም ወንበር ላይ አበበ 2 ቀን አልተቀመጠም። ከኔ ጋር ናችሁ? እያንዳንዱ ነገር ውስጥ ጨለማ ብቻ ነው የሚታየን። እያንዳንዱ ነገር ውስጥ ጨለማና ጨለማ ብቻ ነው የሚታየን። እሱ ብቻ አይደለም። ሕክምና ስትሄዱ የአበሻ ዶክተርና የፈረንጅ ዶክተር የሚነግርህ ነገር ሁለቱ የተለያየ ናቸው። ከኔ ጋር ናችሁ? ሕክምና ሄደህ የፈረንጅ ዶክተር 1 ወር እንዳለ ካወቀ ለምንድነው እቺን ወር የሆነ ሳሙኤል ሄዳችሁ ዱባይ ወይ ማልዲቭስ ኦር ሳሙኤል ሄዳችሁ ቤተሰቡን ይዘህ ለምን አትዝናናም ነው የሚልህ። አበሻው ጋር ደግሞ ስትመጣ እንደዚህ ነው። 1 ወር ነው የቀረ ለምን አትሰናበታቸው ነው የሚልህ። ተምሯል እንኳን ያልከው ሰው 1 ወር ነው የቀረው ለቤተሰብህን በሙሉ ተሰናበት ነው የሚልህ። ፈረንጅ ውስጥ ተሰናበት እንኳን አይልህም። ለምን ቤተሰቦች ጋር ሄዳ 1 ቀን 1 ወር ሙሉ ራስህን ኦፍ አድርገህ ለምን አትዝናናም ነው የሚልህ። ቢኮዝ ተምረን እንኳን ይሄ ነገር አይለቀንም። ሃሎ ተምረን እንኳን አይለቀንም። ቢኮዝ ክፉ ቃል ወደ ህይወታችሁ ላይ ክፉን የምትስቡበት ማግኔት ነው። ክፉ ቃል ወደ ህይወታችሁ ክፉ ነገርን የምትስቡበት ማግኔት ነው። ሶ ኔክስት የሚባለው ቀናችሁ ላይ መልካም ነገር ከሆነ ማየት የምትፈልጉት መልካም ነገርን ተናገሩ። መጽሐፍ ቅዱስ እኮ እያንዳንዳችሁ በራሳችሁ ላይ ፕሮፌሳይ አድርጉ ይላል እኮ። በራሳችሁ ላይ ትንቢት ተናገሩ ይላል መጽሐፍ ቅዱስ። ከኔ ጋር ናችሁ አይደል? ሶ መናገር ካልቻላችሁ ጸጥ ነው ማለት ያለባችሁ። ዛሬ የቤት ኪራይ መክፈል ስላልቻለች ዛሬ የቤት ኪራይ ለመክፈል 200 ብር ስለጎደላት ኔክስት የምትናገረው ቃል ምንድነው ታውቃለህ? በቃ ቤተሰቦችን ይዤ ጎዳና ለውጣና ነው የምትለው። የሚታየን ይሄ ብቻ ነው። ሃሎ ቢኮዝ በመናልፍበት የእያንዳንዱ የህይወት መስመር ውስጥ በእያንዳንዱ የህይወት መስመር ውስጥ ክፉን ከመናገር አንደበታችንን መከልከል መለማመድ አለብን። በደንብ ስሙ። እንደ ማህበረሰብ አሁን ያለንበት ማህበረሰብ ከሰርግ ይልቅ
ለሐዘን ትልቅ ስፍራ የሚሰጥ ማህበረሰብ ውስጥ ነው ያለነው። አንድ ሰው ተጣልተው ሰርግህን ቢቀር ምንም አይመስለው። ተጣልተው ግን እናቱህ ከሞተች ወይ አባትህ ከሞተ የሚናገር ነገር እንዴት ነው እናቱ ሞታ እንዴት ይቀራሉ ይልሃል። ላንተ ትልቁ ቀንህ እኮ ያገባህበት ቀን ነው። ከኔ ጋር ናቸው አይደል? ቢኮዝ ከደስታ ቀኖቻችን ይልቅ የሚያሳዝኑን ሁኔታዎች ላይክ ወደ ላይፋችን ላይ መጥራትና መጋበዝ የምንወድ ማህበረሰቦች ነን። ሆሊ ስፒሪት ከዚህ ነፃ እንዲያወጣችሁ ጸልያለሁ። አሜን። በኢየሱስ ስም ነፃ እንዲያወጣችሁ ጸልያለሁ። አሜን። ነፃ እንዲያወጣችሁ ጸልያለሁ። አሜን። በደምብ ልክ አንድ ፈረንጅ ቤት ብትገባ የሰርጋቸው ፎቶ በትልቁ ተለጥፎ ነው ቤታቸው ውስጥ የምታየው። አንድ አበሻ ቤት ስትገባ የአያታቸው ፎቶ ከ15 ዓመት በፊት ሞተ የአያታቸው ፎቶ ፊት ለፊት ነው ተሰቅሎ የምታየው። ቢኮዝ ባየችው ቁጥር አያቴ እኮ እንዴት ደግሰው ነበር ነው የምትለው። ደስታን አይደለም ላይፏ ላይ መጋበዝ የምትፈልግ ሐዘንና ሐዘንን ብቻ። ፈረንጁስ የእናቱንም ያባቱንም የሰርጉን የሚደሰትበትን ምክንያት ነው ይፈልገው። ከኔ ጋር ናችሁ? የሚደሰትበትን ምክንያት ነው ይፈልገው። ላይፉ ላይ ሐዘንን መጋበዝ አይፈልግም። ላይፋችሁ ላይ ክፉን ነገር የምትጋብዙት በክፉ ቃሎቻችሁ ነው። ላይፋችሁ ላይ ህይወትን ሳይሆን ሞትን የምትጋብዙት በክፉ ቃሎቻችሁ ነው። ላይፋችሁ ላይ ህይወትን መናገር ካቃታችሁ ዝም በሉ። ያና ላይክ ዛሬ ስለ ቃል ኃይል ወይም ስለ መናገር ኃይል ነው አወራችኋለሁ ያልኩት። ቃሎች እጅግ በጣም ፓወርፉሎች ናቸው። ነገዎቻችሁን የማጨለም አቅም አላቸው። ነገዎቻችሁ መልካም እንዳይሆኑ የማድረግ አቅም አላቸው። ነገዎቻችሁ መልካም እንዲሆንላችሁ ከፈለጋችሁ መልካም ነገር እንኳን መናገር ባትችሉ ጸጥ በሉ። ሰምታይምስ እንደ ማህበረሰብ ሁሉም ነገር ላይ አስተያየት መስጠት የምንወድ ሰዎች ነን። አይ ኖ ከኔ ጋር ናችሁ? አንድ ጊዜ አንድ የእንግሊዝ ፕሪሚየር ሊግ ላይ አስተያየት የሚሰጥ አንድ ኮሜንታተር ነበር እና ያ ኮሜንታተር 90 ደቂቃ ተጫውተው ጎል ያላገቡ በጣም ታዋቂ የሆኑ ተጫዋቾችን በማብጠልጠል በመሳደብ ነው የሚታወቀው። እና ኦልዌይስ ሮናልዶ ዛሬ ካላገባ ሮናልዶ አይችልም፣ እንደዚህ ነው፣ ለምን ማንቸስተር ዩናይትድ እንትና እንደገዛው ለምን አናቀም ምናምን ነው የሚለው። ቀጣዩ ቀንም ሌላ ቲም ሲጫወት ኦልዌይስ የሚታወቀው በዚህ ነው። አንድ ቀን በጋዜጠኞችና ፎርመር ፉትቦለር በሆኑ ሰዎች መካከል ስቴዲየም ውስጥ ኳስ ጨዋታ እንዲደረግ ተፈቀደ እና የመጀመሪያውን የኳስ ጨዋታ 90 ደቂቃ እንዲጫወቱ ሲፈቀድ ኦልዌይስ ተጫዋቾችን የሚሰርበው ሰው 20 ደቂቃ እንኳን መሮጥ አልቻለም። ኔክስት የተናገረው ነገር አንድ እስከ ዛሬ 90 ደቂቃ የሚሮጡ ሰዎችን በመሳደብ ይቅር በሉኝ ነው ያለው። ከኔ ጋር ናችሁ? ሳምታይምስ ቸርች ሊድ የሚያርገው የማያውቁ ከኔ ጋር ናችሁ? 20 ሰው እንደዚህ ቁጭ አድርገው አስተምሮ የማያውቁ ሰዎች ስለ አንድ ነብይ አስተያየት ይሰጡዋል። ልጆቻቸውን ግን እንዴት መልካምና ጠንካራ ዜጋ መሆን እንዳለባቸው እንኳን አያስተምሩም እኮ። የነሱ ልጆችና የነሱ ላይፍ ሁለቱ ምስቅልቅላቸው። ሜሬጃቸውን ስታዩ ችግር አለበት። ከኔ ጋር ናችሁ? ይሄን ሁሉ ኮንግሪጌሽን ሊድ እያደረገ ያለ ፐርሰን ላይ አስተያየት መስጠት ይወዳሉ። ቢኮዝ እንደ ማህበረሰብ ክፉ የተባሉ ነገሮችን መናገር ላይ ጎበዝ ነን። እንደ ማህበረሰብ ለክፉ ኮንሸስ ነን። እንደ ማህበረሰብ ለክፉ ኮንሸስ ነን። ለክፉ ቸርች ውስጥ ኮንሸስ ነን። ፖለቲካ ውስጥ ግባ፣ ለክፉ ኮንሸስ ነን። ፖለቲካ ውስጥ እመነኝ፣ ሁለት ኢትዮጵያውያን ፖለቲከኞች እዚህ ጋር ብታስቀምጣቸው ነገ ስለሚባለው ነገ ትውልዱ ላይ ስለሚሰሩት ነገር አይከራከሩም። ትናንትና ስለነበሩ ነገስታቶች ነው የሚከራከሩት። ከኔ ጋር ናችሁ? ትናንትና የሚባለው ፕራይም ሚኒስተር፣ ትናንትና የሚባለው ፕሬዚዳንት፣ ትናንትና የሚባለው ነው የሚሉ ቢኮዝ ለክፉ ኮንሸስ ነን። ለክፉ ኮንሸስ ነን። ትናንትን የሚባሉ ቀናቶቻችንን ሁሉ ጊዜ እናፍቃቸዋለን። ሁለት የፈረንጅ ፖለቲከኞች እዚህ ጋር ብታስቀምጣቸው ስለሚመጡ 20 ዓመታት ነው የሚወያዩት። ከኔ ጋር ናችሁ? ስለሚመጡ 20 እና 30 ዓመታት ነው የሚወያዩት። ስለሚመጡ 20 እና 30 ዓመታት ናቸው። ሁላችሁንም አንድ ፔፐር ሰጥቻችሁ ለሁላችሁም አንድ ጥያቄ በጠይቃችሁ አብዛኛው ኢትዮጵያዊ ህፃን ልጅ ሲያይ የልጅነቱን ጊዜና ወራቶች ኦልዌይስ ያስታውሳል፣ ሚስ ያደርጋቸዋል። ለምን ሚስ እንደሚያደርጋቸው ልንገርህ።
ቢኮዝ በልጅነቱ የተሸከሙት እናትና አባት አሉት። ላይፉን ዊን ያደረጉለት እነሱ ናቸው። ፊድ የሚያደርጉት እነሱ ናቸው። ከሱ አንድ ነገር እንኳን አይጠበቅም። አሁን ላይ ቆሞ ያኛውን ሚስ የሚያደርግ አሁን ባለበት ስፍራው ነው ራሱ ላይፍን ዊን ማድረግ አልቻለም። ከኔ ጋር ናችሁ? ሶ ፊድ የሚያደርገው ፐርሰን ስለሚፈልግ እንጂ ልጅነቱን ሚስ አድርጎት አይደለም። ሆሊ ስፒሪት ነፃ እንዲያወጣችሁ ጸልያለሁ። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። ቢኮዝ ለክፉ ነገሮች ኮንሸስ ነን። መጽሐፍ ቅዱስ እንደዚህ ይላል፣ ትናንትና ከዛሬ ይልቅ የተሻለ ነው አትበል፣ ይህ በእግዚአብሔር ዘንድ አጸያፊ ነውና ይላል። ትናንትናን ሚስ ማድረግ በእግዚአብሔር ፊት አጸያፊ ነው። መጥፎ ነው አይደለም፣ በጣም እግዚአብሔር አጸያፊ አድርጎ የሚቆጥረው ነገር ነው። ትናንትናን ማድረግ ሚስ ማድረግ በየትኛውም አጋጣሚ ትናንት ይሻል ነበር እንዳትል፣ በላይፍ ላይ ክፉ ነገሮችን ባንደበትህ እንዳትጋብዝ። ዛሬ በሉ እስኪ ዛሬ የተሻለ ቀን ነው። የተሻለ ቀን ነው። ይህ ዓመት ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ይህ ዓመት እጅግ በጣም ባለጸጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን 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 አሜን። እና የመጀመሪያው መልካም ቀኖችን ማየት የሚፈልግ ሰው ትልቁ ዊዝደም አንደበቱን ከክፉ ይከለክላል። አንደበቱን ክፉ ከመናገር ምን ይላል? ይከለክላል። አንድ ጊዜ አውትሪች ወጥተን አንድ ናቲ ከሚባል ጓደኛዬ ጋር ነው አውትሪች ወጣን ነው ወንጌል ስርጭት እና ኦልዌይስ አውትሪች እንወጣ ነበር እና አንድ ቀን አውትሪች ወጥቼ ሰዎችም ብዬ ፕሪች ላድርጋቸው ስል በሙሉ ጫት ይዘው ተደርድሯል የሆኑ ወጣቶች። ጌታ ኢየሱስን ብትቀበሉ ሚሊዮነር ትሆናላችሁ አልኳቸው። እጅግ በጣም ባለጸጋ ትሆናላችሁ አልኳቸው። ከዛ ሰሙኝና አንደኛው እንደዚህ አለኝ፣ እርግጠኛ ነህ ጌታን ከተቀበልኩ ሚሊዮነር እሆናለሁ አለኝ። አዎ። አንተ ጌታን ተቀብለሃል አለኝ። አዎ ስለው 1000 ብር ስጠኝ አለኝ። ስብከቴ ጌታ ኢየሱስን ከተቀበላችሁ የዘላለም ሕይወት ታገኛላችሁ፣ ባለጸጋም ትሆናላችሁ ነው የዛኔ ስብከቴ የነበረው። 1000 ብር ስጠኝ ሲለኝ አሰብኩ። የዛኔ ኪሴ ውስጥ 1000 ሳንቲም እንኳን የለም። ከዛ እንደዚህ አልኩት፣ 1000 ብር ነው የፈለግከው? አዎ። ኔክስት እንደዚህ ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀስም አልኩት። yes yes major yes በጌታ ፊት ነው የምነግራችሁ። ባለጸጎች አልኩት የዛኔ 1000 ብር እንኳን ኪሴ ውስጥ የለም፣ 10 20 ብር እንኳን ኪሴ ውስጥ የለም። ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀሱም። የትኛው ምድር ላይ የምታገኘው ባለጸጋ? ደሃ ነው 10,000 ብር እንደዚህ ይዞ የሚሄደው። ፕሮስፐር ያደረገ ሰው ገንዘብ ይዞ አይንቀሳቀስም። አምላኬ ሲያበለጽጋቸው ያለው አሜን። 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 ክብር ለኢየሱስ ይሁን። አንድ ቀን ሚኒስትሪ የጀመርኩበት ታይም ነው እና ሚኒስትሪ የጀመርኩበት ታይም ላይ ምን ተፈጠረ መሰላችሁ? ይሰማችሁ ነው። የቤት ኪራይ መክፈል ከበደኝ እና የሚኒስትሪው የቤት ኪራይ መክፈል ሲከብደኝ ሄድኩኝ፣ ቸርች ገባው፣ በሩን ከፈትኩት። ደን ከፕሮግራም ቀን አስቀድሜ ነው የገባሁት። ጌታው ያልኩት ይሄ ያንተ ቤት ነው አልኩት። ስላንተ ቤት አስቤዛ ፕሮፌት ሚራክል ይጨነቃል ካልክ ተሸውደሃል። ከኔ ጋር ናችሁ? ስላንተ ቤት ፕሮፌት ሚራክል የቤት ኪራይ ይከፍላል ብለህ ካሰብክ ጌታ ሆይ እኔ እናንተ እዚህ ጋር ተለያይተናል። ቢኮዝ አበበ ስለሚኖርበት ቤት ከበደ ቤት ኪራይ አይከፍልም። ከኔ ጋር ናችሁ? ሶ ጌታ ሆይ ፕሮፌት ሚራክል የቤት ኪራይ ይከፍላል ወንበራውት ይሸጣል ብለህ እንዳታስብ። ቢኮዝ ይሄ ቤት የኔ ቤት አይደለም። አፍተር ዛት ገንዘብ አጥቼ አላውቅም። yes አንዳንዶች የራሱን የእግዚአብሔርን ቤት የራሳቸው ቤት አድርገው ስለሚያስቡ ነው የሚቸገሩት።
ስለከበደ ቤት አብየለ የቤት ኪራይ አይከፍልም እና የዛኔ ገባው እመነኝ የዛኔ 600 ብር እንኳን አካውንት ውስጥ አልነበረ ገባው ሆሊ ስፒሪት ስለዚህ የቤት ኪራይ እዚህ ስለሚደረገው ፕሮግራም ፕሮፌት ሚራክል የካሜራ ይከፍላል የቤት ይከፍላል ብለህ ካሰብክ እኔ እናንተ እዚህ ጋር ተለያይተናል በፍጹም ይሄ ቤት ያንተ ቤት ነው ስለዛኛው ቤት እኔ እከፍላለሁ ይሄኛውን ቤት አንተ ክፈል yes የሰማችሁ ነው ቢኮዝ በዛ በተፈጠረው ሁኔታ ውስጥ እመነኝ 600 ብር አካውንት ውስጥ ሳይኖር ሰውየው 10 ጊዜ የደወለ የቤት ኪራይ ክፈል ሲለኝ አንተ ብትሆን የምትናገረው በቃ ይሄን የመሰለ ጸጋ ይዤ በቃ አገልግሎቱ ሊቆም ነው የምትለው በፍጹም ክፉ የሚባል ነገር ነገ የሚባለው ቀን ላይ ያወጣል ፕሮፌሰር ስለሆንኩ ብቻ አይደለም ባይብል እንደዛ ስለሚለኝ ነገ የሚባለው ቀን ላይ መልካም ነገር ማየት የሚፈልግ ሰው ናው ባለው ሁኔታ ውስጥ ክፉ ነገር አይናገርም በፍጹም ክፉ ነገር አይናገርም እዛ ቤት ኪራይ ውስጥ ነው ሌላ ባለራእይ ቢመጣ እመነኝ እኔ እንዳደረኩት አያደርግም ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው አሎ ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው ሆሊ ስፒሪትን ስትነግሩት ንገሩት ጌታ ሆይ በሉት ጌታ ሆይ ስላንተ ቤት ካንተ በላይ የሚመለከተው ሰው የለም ካንተ በላይ የሚመለከተው የለም ይሄ በሉት ይሄ ያንተ ቤት ነው ይሄ ያንተ መቅደስ ነው ለዚህ የሚያስፈልገው ነገር በሙሉ የምታዘጋጀው አንተ ነህ ነገ የሚባለው ቀናችሁ ላይ መልካም ነገር ተናገሩበት ነገ የሚባለው ቀናችሁ ላይ ጨለማ የሚባል ነገር ካፋችሁ እንዳይወጣ ለሞት ነው ልጆቼ ሊቤተኑ ነው ምንድነው ምንበላው ምንድነው ምንውጣው የሚባል ነገር ካፈ እንዳይወጣ ነገ የሚባለው ቀን ላይ መውጣት እንኳን ካለበት ነገ የሚባለው ቀን በክብር ሳገለግል ያለው ልጆቼ ጋር ሳገለግል ያለው አይ ሪሲቭ አሜን አሜን ሳገለግል ያለው yes አሜን ሳገለግል ያለው ሃሎ ሳገለግል ያለው ሄሎ አሜን ሳገለግል ያለው አሜን ምን ስላለው ሳገለግል ያለው አሜን ነገ የሚባለው ቀን ላይ ክብር ብቻ ነው ያለው አሜን 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 ለዛ ነው በህይወት ዘመኔ ቲቪ ከፍቼ ስፔሻሊ እኛ ነገር ቻናሎች ከፍቼ ቁጭ ብዬ አይቻላቅም ቢኮዝ ስለኔ እንኳን ቢተላለፍ እዛ ቲቪ ላይ ቁጭ ብዬ ላይ ቢኮዝ እዛ ቲቪ ላይ የሚነገረውን ነገር አውቃለሁ አገሪቷ ላይ ያለው የኑሮ ውድነት ነው የሚለው ሃሎ የኛ ሀገር እዚህ ሀገር ያለኛ ሰማያዊ ሰዎች ነን በዚህ ሀገር ስታንዳርድ አይደለም የምንኖረው በዚህ ሀገር ስታንዳርድ አይደለም የምንኖረው እኛ ሌላ ሀገር ያለን ሰዎች ነን አሜን በረም ስሙ እኛ ቤት እንግዳ ሲመጣ ስፔሻሊ እኛ የእናትና አባቴ ቤት እንግዳ ሲመጣ ልጆቿ ከሚበሉት በላይ ቤስ የተባለውን ነገር አቅርባ ነው እናቴ እንግዶቹን የምትጠብቀው ከኔ ጋር ናችሁ እኛ እዚህ ምድር ላይ እንግዳ ነን ሌላው ነዋሪ ነው እናንተ እንግዳ ነን ከነዋሪው በላይ እቺ ምድር ግዴታ ሰማሃሊ ታስተናግዳለች አሜን ጌታ ሆይ በሉስ ጌታ ሆይ ነገ የሚባለው ቀን የክብር ነው ትዳሬ ላይ ጨለማ የለም ልጆቼ ፍሬያማ ናቸው በልጅ ይባረካለሁ በቤተሰብ ይባረካለሁ በልጅ ይባረካለሁ በልጆች ይባረካለሁ ትዳሬ ተባረከ ነው ትዳሬ ፍሬያማ ነው ተናገሩ ልጆቼ ፍሬያማ ናቸው ቤተሰቤ ፍሬያማ ነው የኔ ነገር ፍሬያማ ነው ተናገሩ ዝም አትበሉ ተናገሩ ልያዝ አልችልም ልቆም አልችልም በየትኛውም ሁኔታ ውስጥ ልያዝና ልቆም አልችልም
ክብር ለኢየሱስ ይሁን። ሳምታይምስ ምን እንደሚገርመኝ ልንገራችሁ። ምን እንደሚገርመኝ ልንገራችሁ። ሁሉ ጊዜ ገበሬዎችን አይታችሁ ታውቃላችሁ? ዘር ይዘራሉ። ዝናቡን የሚያዘንቡት እነሱ አይደሉም። ያንን ዘር የሚያበቅለው ዝናቡ ነው። ያንን ዘር ወደ ፍሬ የሚያመጣው ዝናቡ ነው። ከመዝራት ግን መቼም አይታክቱም። ከመዝራት መቼም አይታክቱም። ኤኒ ታይም ላይ ይዘራሉ ገበሬዎች። ሃሎ ኤኒ ታይም ላይ ይዘራሉ። በቃ ዘር መዝራታቸውን አያቆሙም። ዘር መዝራታቸውን አያቆሙም። እናንተም ላይፋችሁ ላይ እንደዚህ ነው ማድረግ ያለባችሁ። ከፈለገ የሚቀጥለው ወር ይብቃል፣ ከፈለገ የዛሬ ዓመት ይብቃል፣ ከፈለገ የዛሬ 6 ወር ይብቃል፣ ከፈለገ ለምን የዛሬ 6 ዓመት አይበቅልም? መናገርና መዝራት ነው ያለባችሁ። መናገርና መዝራት ነው ያለባችሁ። አሜን። እመኑኝ። ላይክ ሚኒስትሪ በምንጀምርበት ጊዜ አብሮኝ የነበሩ ልጆች እንደብድ ነበር መስላቸው። 1-2 ፕሮግራም ከተካፈሉ በኋላ ይሄ ሰው በቃ ዝም ብሎ ምናብ ነው የሚያወራው ብሎ አንዳንዶቹ ጥለውኝ ሄደዋል። አንዳንዶቹ እስከ 2 ወር እስከ 3 ወር ታግሰውኝ ነቲንግ አይ ምንም ብለው ጥለውኝ ሄደዋል። ሚኒስትሪ የጀመርንበት ታይም ላይ ቢኮዝ የምናገራቸው ነገር ሚኒስትሪ ስንጀምር 15 እና 20 ሰው ነው የሚመጣው። የ20 ሰው አቅም ልክ አይደለም የማወራው። እኔ ጋር ናችሁ? የዛና አክል ያቅም ልክን ማውራት የማይጠበቅብኝ ኦሬዲ እኮ 20 ሰው መጥቷል። ሰው እዛ ስፍራ ላይ ሆኜ ለነገስታት ትንቢት እናገራለሁ እላችኋለሁ። አሜን። መጀመሪያ ላይ 20 ሰውን ጨርስ ይሉኛል። እዛው ቁጭ ብለው ከኔ ጋር ናችሁ? እዛው ቁጭ ለፕሬዝዳንቶች ትንቢት እናገራለሁ እላለሁ። እዛው ቁጭ ያሉ ሰዎች አንዳንድ ይሄ ሰውዬ ብለው ጥለውኝ ሄደዋል። አንዳንዶች የማይመስል ነገር ማወራ የመሰላቸው ሰዎች ሄደዋል። ከኔ ጋር ናችሁ? እኔ ላይፍ ጋር ፍመጣ ግን በየትኛውም አጋጣሚ ክፉ ነገር አልናገርም። እስቲላ አሁን ባለውበት ታይም እስካሁን 3 የሀገር መሪዎችን አግኝቻለሁ። ካገኘኋቸው የሀገር መሪዎች መካከል አንደኛው የሙስሊም ሀገር ንጉስ ነው። አሁን ባለውበት ኤጅ ነው የምልህ። ይሄንን ስተነብይ የነበረው ግን የዛሬ 4 ዓመት ነው። የዛሬ 4 ዓመት ነው ፕሬዝዳንቶች ትንቢት ፍለጋ ወደ እኔ ይመጣሉ፣ የሀገር መሪዎች ይመጣሉ ብዬ ፕሮፌሰር ሳደርግ የነበረው የዛሬ 4 ዓመት ነው። የዛሬ 4 ዓመት እብድ የመሰልኳቸው ሰዎች አሁን እነሱ እብድ ናቸው። ቢኮዝ የዛሬ ዓመት እኔ ፕሮፌሰር ሳደርግ ምንም ነገር እንኳን ባያደርጉ ከኔ ጋር ተስማምተው አሚን ብሉ ናው የተሻለ ላይፍ ይኖሩ ነበር። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ ክፉ መናገር ላይ ናቸው። እኔ ዛሬ ዓመት ፕሮፌሰር ሳደርግ እነሱ የኔን ፕሮፌሲ ዲፊት ማድረግ ላይ ናቸው። የዛሬ 4 ዓመት ፕሮፌሰር ያደርግ ስቲል ነው 3 የሀገር ነገስታት ላይ ይቻለሁ። 3 የሀገር ነገስታት ጋር ገብቼ ፕሮፌሲ ተናግሬያለሁ። ከ3ቱ 2ቱ አሕዛብ ናቸው፣ ክርስቲያኖች። አንዱ ካቶሊክ ነው፣ አንደኛው ደግሞ የሙስሊም ሀገር ንጉስ ነው። ሼክ ምናምን የሚባሉት ማለት ነው። የነሱ ሀገር ነገስታት ናቸው። ገብቼ ለእያንዳንዳቸው ለፋሚሊያቸው ጸልያለሁ፣ ፕሮፌሰር አድርጌያለሁ፣ ስለ ኢየሱስ አውርቻቸው ወጥቻለሁ። በደንብ ስሙኝ። እነዛ እኔ ፕሬ ያደረኩላቸው ነገስታቶችን የሀገር መሪዎች እንኳን የማግኘት አቅም የላቸው። ምንድነው እንድታገኛቸው ያደረገ ካልከኝ በየትኛውም አጋጣሚ ይናገራሉ። ሃሎ በየትኛውም አጋጣሚ ይናገራሉ። አሜን። ላይክ አካውንቴ ዜሮ ሆኖ ዝም አይልም። ዛሬ ምን በላበት የለም ምናምን አይደለም። እንዳንተ አይደለም። ከኔ ጋር ናችሁ? እንዳንተ አይደለም። ሰምታይምስ በደንብ ስሙ፣ ዋይዝ ሁኑ። ከዚህ ተነስታችሁ አዋሳ መሄድ ከፈለጋችሁ እያንዳንዱን መንገድ አትሞክሩ። የአዋሳን መንገድ የሚያቀን ሰው ተከተሉ። እኔ አሁን የምነግርህ ታሪክ ለኔ ሰርቶልኛል፣ ለኔ ሆኖልኛል፣ ለኔ አድርጎልኛል። ለነሱ አላደረገላችሁም፣ ለኔ ግን አድርጎልኛል። ለኔ ሆኖልኛል። እንዲሆንልህ ከፈለክ ለኔ ሆኖልኛል እያልኩ ነው። ለዛ ነው ባይብል የሰማነው እኮ ነው ያሉ። ከኔ ጋር ናችሁ? የሚያወሩ የሰሙትን ነው ያዩትን ነው። እኔ ደግሞ እየነገርኩ ያሉት ላይፌ ላይ የተፈጠረውን ቴስቲሞኒ ነው። ፕሮፌሰር ያደርጋለሁ፣ እናገራለሁ። በየትኛውም አይነትና ሁኔታና ኮንዲሽን ውስጥ ብታስገባኝ እናገራለሁ። በፍጹም ዝም ማለት የለብህ። በፍጹም ዝም ማለት የለብህ። ከየትኛውም አይነት ክፉ ጋር መስማማት የለብህ። የትኛውም ክፉ የሆነ ሁኔታ ቢፈጠርብህ ክፉ እንዳትናገር። ከኔ ጋር ናችሁ? ክፉ እንዳትናገር። ክፉን ተናግረህ ሌላ ክፉ ላይፍ ላይ እንዳትጨምር። መናገር ያለብህ መልካሙን ነው። መናገር ያለብህ መልካሙን ነው። አንድ ጊዜ አንድ ፕሮፌት ሚዲያ ላይ ወጣና
ፕሮፌቶች የሚያደርጉት ነገር እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። ፕሮፌት ነው ያልኳችሁ፣ የእግዚአብሔር ፕሮፌት አይደለም ያልኩት። ፕሮፌት እና ፕሮፌት ይለያያል። ነቢያቶች እንደዚህ ነው የሚያደርጉት ምናምን ብሎ ተናገረ። ደን 3 እና 4 ፕሮፌቶች መጡና ነብይ ሚራክል አሉኝ። አቤት አልኳቸው። ይሄው ይሄ ሰውዬ እንደዚህ እንደዚህ ብሏል። እኛ አሁን ነገ ተነስተን እንዴት ነው ፕሮፌሲ የምናደርገው አሉኝ። እና ፕሮፌሲ ማድረግ ለኛ ከባድ ነው፣ ነገ ተነስተን አሉኝ። ደን ሆሊ ስፒሪት እንደዚህ አለኝ፣ ሰን አለኝ፣ ከየትኛውም ጊዜ በላይ አሁን የምትነቢበት ጊዜ ነው አለኝ። ኢየስ አሜን አሜን። ምን ማለት መሰላችሁ? ሰይጣን የትኛውንም መረጃ፣ የትኛውንም ማስረጃ፣ የትኛውንም ነገር አውጥቶ ዝም እንድትል ለማድረግ ነው የሚታገለው። ቢኮዝ ፕሮፌሳይ ካደረክ የሚፈጠረውን ነገር ያውቃል። ነገ የሚባልህ ቀንህ ላይ መናገር ከጀመር፣ የሰዎች ነገ ላይ መናገር ከጀመር የሚሆነውን ነገር ያውቃል። አሜን አሜን። ሶ በየትኛውም አጋጣሚ ዝም ማለት የለብህ። ለዛ ነው አንዳንድ ሰዎችን እዚህ ጋር አቆሜ የሚቀጥለው ወር ላይ ይሄን ያህል ሚሊዮን ብር ሲመጣ ይቻላል፣ የሚቀጥለው ወር ላይ የምታገባው እንትና ነው ብዬ ስናገር ሰዎቹ ፕሮፌሳይ ማድረግ ስላልቻሉ እኔ ፕሮፌሳይ እያረኩላቸው ነው። ደም ፕሮፌት ሚራክል ባለፈው ዕለት እንደዚህ ብሎ ነበር ነው የሚለው አይደል? የነሱን ፕሮፌሲ አክሴፕት ስለማያደርጉት የኔን አክሴፕት ያደርጉታል። አክሴፕት ስለሚያደርጉት ይሰራላቸዋል። ዛሬ እናንተ መናገር ከከበዳችሁ እኔ በላይፋችሁ ላይ እናገራለሁ። ፕሮፌሳይ ሜትርዋል ፕሮፌሳይ እኔ በላይፋችሁ ላይ ተነብያለሁ። ሺህ ዓመት የምታገቢበት ዓመት ነው። ሺህ ዓመት ቤተሰብ የምትመሰርችበት ዓመት ነው። ሺህ ዓመት ቤቶች የቤቶች ቁልፍ በእጅሽ የሚገባበት ዓመት። ሺህ ዓመት መንፈስ ቅዱስ ሰፊ ወደሆነ የአገልግሎት ማሳ ውስጥ፣ ሰፊ ወደሆነ የአገልግሎት እርሻ ውስጥ አንቺን የሚከትበት ዓመት ነው። ሺህ ዓመት የእግዚአብሔር መንግስት በገንዘብሽ የምትደግፊበት ነው። ሺህ ዓመት እጅግ በጣም ባለጠጋ የምትሆኝበት ዓመት። እጅግ በጣም ባለጠጋ የምትሆኝበት ዓመት። ይህ ዓመት በሉ፣ ይህ ዓመት እጅግ በጣም ባለጠጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። ፕሮፌሳይ ሜጀር ዋን ፕሮፌሳይ የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን። በኢየሱስ ስም አሜን። አይ ዶንት ኖ የሌሎችን አላውቅም። በጌታ ፊት ነው የምነግራችሁ። የሌሎችን አላውቅም። የኔን ላይፍ ግን ከሌላው ፐርሰን ላይፍ የሚለየው ነቲንግ ምንም ነገር የለም። የሚለየው አንድ ነገር ኦልዌይስ ፕሮፌሲ ያደርጋል። እናንተ ጋር መጥቻ አይደለም የራሴ ላይፍ ላይ ፕሮፌሲ ያደርጋል። ፕሮፌት ሚራክል እንደዚህ ነው የሚሆነው እላለሁ። እንደዚህ ነው የሚፈጠረው። yes ሜጀር ዋን አሜን አሜን። ቢኮዝ የምተነብይበት ትልቁ ምክንያት ልንገርህ። ፕሮፌት ሚራክል ብዬ ራሴ ላይ ካልተነብይ ሌሎች ያሟርቱት ነው እኔ ላይፍ ላይ የሚሆነው። ማንም እኔ ላይፍ ላይ ተናገረው እንዲሆን አልፈቅድለትም። እናቴ ተናገረችው እንዲሆን አልፈቅድም። አባቴ ተናገረው አልፈቅድም። አሜን። ፋሚሊ እኮ ገና ከቤት ስትወጣ በቃ ይሄ ልጅ ለየለት ነው የሚለው። ለየለት የሚለው ቃል እንኳን እንዲሆንብኝ አልፈልግም በፍጹም። የትኛውም ፐርሰን እኔ ላይፍ ላይ ያሟርተው ሟርት እንዲሆን አልፈቅድለትም። ቢኮዝ ከተማው ውስጥ በሙሉ ሚዲያ ላይ በተወጣ ፕሮፌት ሚራክል ብለው የሚያወሩት ሚሊዮን ነገር እኮ ይኖራል። እነዛ ሁሉ ለኔ ነገ የሚባለው ቀኔ ላይ ትንቢት የነገሩኝ አይደለም። ነገ የሚባለው ቀኔ ላይ የሚያጨልም የሟርት ቃል የተናገሩ ነው። ያወሩት በሙሉ እኔ ላይፍ ላይ ሀፕን እንዲያደርግ አልፈልግም። አንተም ላይፍ ላይ ሀፕን እንዲያደርግ አትፍቀድለት። ለዛ ነው ኦልዌይስ ፕሮፌሲ ያደርጋል። አሜን። አይሰማም። አሜን። ሁሉ ጊዜ ፕሮፌሲ ያደርጋል። አሜን። ሁሉ ጊዜ ፕሮፌሲ ያደርጋል። አሜን። አንድ ቀን አይደለም ያልኳችሁ፣ ሁሉ ጊዜ ኦልዌይስ ፕሮፌት ሚራክል። አንተ የብዙ ፕሮፌቶች አባት ነህ። ብዙ ፕሮፌቶች ካንተ ይወለዳሉ። የዚህችን ምድርና የምስራቅ አፍሪካን ፕሮፌቲክ እንቅስቃሴ የምትመራው አንተ ነህ እያልኩ ፕሮፌሲ ያደርጋል። አንዳንዶች ጉባኤ መጥተው ለአንተ ነው ፕሮፌሲ የሚያደርጉት። እኔ ግን ኦልዌይስ ላይፌ ላይ ፕሮፌሲ ያደርጋል። አሜን አሜን። የራሴ ላይፍ ላይ ፕሮፌሲ ያደርጋል። ሶ ከቻላችሁ ዝም ማለትም መልካም የሚባል ቀናችሁ ላይ መልካም ነገር መናገር ካልቻላችሁ ክፉ ነገር እንዳትናገሩ አንደበታችሁ መከልከል። መልካም ነገር ከቻላችሁ ደግሞ ፕሮፌሳይ ማድረግ ላይፋችሁ ላይ፣ የደረቁ ቢዝነሶቻችሁ ላይ ፕሮፌሳይ ማድረግ፣ የደረቀ ሪሌሽንሺፕ ላይፋችሁ ላይ ፕሮፌሳይ ማድረግ፣ ነገሮቻችሁ ላይ ፕሮፌሳይ ማድረግ። ከኔ ጋር ናችሁ? ዝም ማለት የለብን፣ ፕሮፌሳይ ማድረግ። አሜን። በደንብ ስሙኝ። ውጭ ያሉ ሰዎች ብቻ የሚያሟርቱ እንዳይመስል። ፓስተር ያሟርትብሃል። አሁን ጸልይ የት ልደርስ ነው ይልሃል። እየነገረ ያለው የትም አትደርስም እያለ ነው። ትናንትና መጥተሽ ምንድነው ቸርቹን ረበሽ ይልሻል።
አንቺ የምትጠቅሚው ነገር እኮ የለም እያለሽ ነው። ረበሽሹ ካለሽ ለዚህ ቸርች የምታደርጊው መልካም ነገር የለሽም እያለሽ ነው። የእነሱን ፕሮፌሲ ሁሉንም ማፍረስ ያለበት ፕሮፌሳይ ስናረግ እናንተ ላይፋችሁ ላይ ከተናገራችሁት ውጭ ነው እስከዛሬ ተናገራችሁት አይደለም። ከዚህ በኋላ የምትናገሩት ብቻ ህይወታችሁ ላይ እንዲፈጠር ጸልያለሁ። I receive አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ህይወታችሁ ላይ እንዲፈጠር ጸልያለሁ። አሜን። ኔክስት በላይፋችሁ ላይ የምትናገሩት Yes. ኔክስት በትዳራችሁ ላይ የምትናገሩት Yes. ኔክስት በፋይናንሻል ነገራችሁ ላይ የምትናገሩት Yes. በአገልግሎታችሁ ላይ የምትናገሩት Oh yes. እሱ በኢየሱስ ስም እንዲሆንባችሁ ጸልያለሁ። I receive